ሀገራዊ ምርጫ ሰባተኛ ዙር እየመረጥን ነው ያለነው። መራጩ በተለይ የሰባተኛውን የሀገራዊ ምርጫ ልዩ የሚያደርጋቸው በየጊዜው የመራጩ ድምጽ እየጨመረ መምጣቱን ምርጫ የኢትዮጵያ የሉዓላዊነት መገለጫ መሆኑን ተረድተው ዲሞክራሲ ኤክሰርሳይዝ የማድረጉ ተግባር በትክክል የታየበት ህዝቡ በካርዱን ወስደው ለምርጫ ሂደቱ ከ12 ሰዓት ጀምሮ በሰልፍ መምረጥ የጀመረበት ሂደት እጅግ በጣም አመርቂ ነው። እንግዲህ ይህንን ምርጫ ስንመርጥ ህዝቡ ይመርጥ ያስተዳድረኛል ለወደፊት ደግሞ የእኔና የልጆቼ የሀገሪቷ ዕጣ ፈንታ በዚህ ምርጫ ላይ ነው ብለው ህዝቡን ድምጹን እየሰጠ ነው ያለው። ይሄ በአፍሪካም ተምሳሌት የሆነ ምርጫ ነው። ዲሞክራሲያዊ ኤክሰርሳይዝ የተደረገበት በተለይ ተፎካካሪ ፓርቲዎች ከ40 በላይ የተሳተፉበት የዘንድሮ የሰባተኛ ዙር ምርጫ እጅግ በጣም ሰላማዊ ዲሞክራሲያዊና በህዝቡ ዘንድም ተአማኒነት ያለው ህዝቡ የፈለገውን መጥቶ ያስተዳድረኛል ይመረኛል የሚለውን እንዲመርጥ ነጻነቱን የሰጠ ዲሞክራሲ ምህዳሩ የሰፋበት ጊዜ ስለሆነ ምርጫውን እጅግ በጣም ተአማኒነት ያለው ያደርገዋል። እኔም በሌሊት መጥቼ እዚህ ነው ያለሁትና እንግዲህ ከመጀመሩ በፊት ብዙ ሁለት ተርታ ሰልፎች ነበሩ። ተዟዝሬ የሚያየውበት አካባቢ ላይ ብዙ ሰልፎች ተሰልፈው ምርጫ ለመምረጥ ድምጹን ለመስጠት የሉዓላዊነት መገለጫ የሆነውን ምርጫ በካርድ መርጣለሁኝ በማለት የልጆቹንና የራሱን ዕጣ ፈንታ ሊወስን የመጣበት ሂደቶች ስላሉ እኔ ከወትሮም ከሌላም ጊዜ እጅግ በጣም የተሻለ ሰው ኮንሸስ የሆነበት የሚሰራለትንም መንግስት መምረጥ ተግባራዊ እንዲሆን ያደረገበት ሂደት ስላለ በጣም ደስ የሚል ምርጫ ነው። በተለይ ስትራቴጂውንና ፖሊሲውን እየመረጠ ነው ህዝቡ። ይህንን ስንል ሀገሪቷ እየሄደች ያለችበት ሀገሪቷ እየተጓዘች ያለችበትን ሂደት የሚያስቀጥል ቀጣይ የሚመረጠው አካል ይህንን ማስቀጠል እንደሚችል ተስፋ በመጣል ለምርጫ ሂደቱ በደንብ ሲሯሯጥ ነው የሚያየውና ይሄ በጣም ደስ የሚልና ተስፋም የሚሰጥ ነው። ከ50 ሚሊዮን በላይ መራጮች የተመዘገቡበትም ትልቅ የሚባል እንደ ሀገራችንም ከሌላው በተሻለ ሁኔታ የተመዘገቡበትና ለምርጫም ሂደት እየተሳተፉ ያሉበት ሂደቶች ናቸው ያሉት። እኔ አለታ ወንዶ ምርጫ ክልል በአባባ ምርጫ ጣቢያ የሚባልበት ጨፌ ቀበሌ ላይ ነው ምርጫ ድምጽን እየሰጠው ያለውበት። አጠቃላይ አሁን ይህንን ስናይ ሰው ድባቡ ጥሩም ሆን ቢሆን በ6 ሰዓት እስከ 8 ሰዓት ጨርሶ ሌላ ወደ ሌላ ተግባር እንዲሄድ አሁንም ያለው በነቀስ ወጥተው ቤት ያለውም መርጦ እንዲጨርስ በጊዜ መጨረሰው ሌላ ተግባሩን እንዲያከናውን ጥሬን አስተላልፋለሁ። ወጣቶች፣ ሴቶች እንዲሁም ይሄ ለዚህ አሻራችሁን ማስቀመጥ የምትችሉ ሁላችሁ መጣችሁ የሀገራችሁን ዲሞክራሲ መገለጫ የሆነችዋን የምርጫ ሂደቱን እንድታሳኩ ጥሬን አስተላልፋለሁ። ምርጫው ድባቡ በጣም እጅግ በጣም ጥሩ ነው። አየሩም ራሱ ጸጥ ያለ ነው። ሰላማዊ፣ ዲሞክራሲያዊ፣ ነጻ፣ ፍትሃዊ በህዝቦች ዘንድ ተአማኒነት ያለው ምርጫ እንዲካሄድ ህብረተሰቡ መንግስትም ትኩረት ሰጥቶ እየሰራ ስለሆነ አሁንም ሰላማዊ ነው ባየንባቸው ምርጫ ጣቢያዎች። ቤት የቀራችሁ መጣችሁ ቶሎ ብላችሁ ድምጻችሁን እንድትሰጡ ጥሬን አስተላልፋለሁ። ዲሞክራሲ አሁንም ይቀጥላል። በምርጫ በማሸነፍ ሀገሪቷን ማስተዳደር ያሸነፈ ኃይል ማስተዳደር ይችላል።